ሰላም ጤና ይስጥልኝ እንደምን አላችሁ? አጫጭር የዝውውር መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁልጊዜ የምለቃቸው አጫጭር መረጃዎች ቶሎ እንዲደርሷችሁ ደግሞ የደወል ምልክቷን መጫናችሁን እንዳትዘነጉ። በቀጥታ ወደ ዛሬው መረጃ ሄድላችኋለሁ። አብራችሁ ቆይታ አድርጉ። አርሰናሎች የሪያል ማድሪዱን ሮድሪጎን የክለባቸው ከፍተኛ ተከፋይ ለማድረግ ባንካቸውን ለመስፈር ተዘጋጅተዋል ሲል ስካይ ስፖርት ፕሪሚየር ሊግ ዘግቧል። መድፈኞቹ በክረምቱ የዝውውር መስኮት ብራዚላዊውን የክንፍ ተጫዋች ለማስፈረም ፍላጎት እንዳላቸው የሚታወቅ ሲሆን በሳምንት ከ300,000 ፓውንድ በላይ የሚያስገኝ ኮንትራት ሊያቀርቡለት ፈቃደኞች እንደሆኑ ተገልጿል። ሮድሪጎ የአዲሱን አለቃ ዣቢ አሎንሶን መምጣት ተከትሎ በሪያል ማድሪድ ያለው የወደፊት ቆይታው እንደሚያሳስበው የተገለጸ ሲሆን በክረምቱ የዝውውር መስኮት ክለቡን ሊለቅ የሚችልበት እድል አለ ተብሏል። አርሰናሎች ለ24 ዓመቱ ተጫዋች በግራ ክንፍ ቦታ ላይ የመጀመሪያ ሚና ለመስጠት ተዘጋጅቷል የተባለ ሲሆን ይህም የሮድሪጎ ተመራጭ ቦታ እንደሆነ ይታመናል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከቅርብ ሳምንታት ወዲህ በሮድሪጎ ላይ በርካታ ስራዎችን እየሰሩ ሲሆን ከተጫዋቹ ካምፕ ጋር የመጀመሪያ ደረጃ ውይይት ማድረጋቸውም ታውቋል። ሪያል ማድሪድ የ24 ዓመቱን ብራዚላዊ ኢንተርናሽናል በ77 ሚሊዮን ፓውንድ ለመሸጥ ፈቃደኛ እንደሆኑ መገለጹ የሚታወስ ነው። ቪክቶር ዮኬሬሽ ለቅድመ ውድድር ዘመን ለስፖርቲንግ እንደማይጫወትና ወደ ክለቡ እንደማይመለስ ማሳወቁ ተሰምቷል። ተጫዋቹ አርሰናልን ለመቀላቀል ቅድሚያ እንደሚሰጥ የሚታወቅ ሲሆን ነገር ግን መድፈኞቹ በምትኩ ቤንጃሚን ሼሽኮን ለማስፈረም ከወሰኑ ወደ ማንቸስተር ዩናይትድ እንደሚሄድ ይጠበቃል። ቤንጃሚን ሼሽኮ የአርሰናል ዋነኛ ኢላማ መሆኑ የሚታወቅ ቢሆንም ነገር ግን በአርሰናልና በአርቢ ላይፕዚግ መካከል የ10 ሚሊዮን ዩሮ የዋጋ ልዩነት መኖሩ ለዝውውሩ እንቅፋት ሊሆን ይችላል ተብሎ ይጠበቃል። ኬፓ አሪዛባላጋ ወደ አርሰናል የሚያደርገውን ዝውውር ለማጠናቀቅ በዚህ ሳምንት ለንደን ይደርሳል ተብሎ ይጠበቃል። የመድፈኞቹ አዲሱ ተጠባባቂ ግብ ጠባቂ ኬፓ አሪዛባላጋ ከቼልሲ ወደ አርሰናል መዛወሩን ለማረጋገጥ በክለቡ የልምምድ ሜዳ ለንደን ኮሎኒ ሊገኝ እንደሚችል ነው የተገለጸው። በዘንድሮ የዝውውር መስኮት አርሰናል ትኩረት ከሚሰጣቸው ጉዳዮች ውስጥ አንዱ ለዴቪድ ራያ ተጠባባቂ ግብ ጠባቂ ማስፈረም ሲሆን ኬፓ አሪዛባላጋ ደግሞ ለዚህ ተመራጭ ሆኗል። አርሰናል ለግብ ጠባቂው 5 ሚሊዮን ፓውንድ እንደሚከፍል የተረጋገጠ ሲሆን ተጫዋቹ በዚህ ሳምንት ወደ ሰሜን ለንደኑ ክለብ የሚያደርገውን ዝውውር ያጠናቅቃል ተብሎ ይጠበቃል። አርሰናሎች ጋብሪኤል ማርቲኔሊ ለክለቡ ጥሩ አስተዋጽኦ እንደሚያበረክት ያምናሉ። በመሆኑም ተጫዋቹ በዚህ ክረምት በኤምሬትስ ይቆያል ተብሎ ይገመታል። ብራዚላዊ ኮከብ በመድፈኞቹ ቤት ደስተኛ መሆኑ የተገለጸ ሲሆን ነገር ግን ለተጫዋቹ የሚገባውን ዋጋ ይዞ የሚመጣ ክለብ ካለ አርሰናሎች ሀሳባቸውን ሊቀይሩ ይችላሉ ተብሏል። መድፈኞቹ አዲስ የግራ ክንፍ አማራጭ ፍለጋ ላይ መሆናቸውን ተከትሎ ጋብሪኤል ማርቲኔሊ ስሙ ከባየር ሙኒክ ጋር መነሳቱ ይታወሳል። ነገር ግን የአርሰናል ዓላማ የ24 ዓመቱን ማርቲኔሊን ለመተካት ሳይሆን ለተጫዋቹ ተፎካካሪ የሚሆን የግራ ክንፍ አማራጭ ለማግኘት ነው ተብሏል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከራፋኤል ሊያኦ ጋር የስልክ ውይይት ማድረጋቸውን ፉት መርካቶ ዘግቧል። ኤሲ ሚላኖች ባለፈው የውድድር ዓመት ከሶስቱም የአውሮፓ ውድድሮች ውጪ መሆናቸውን ተከትሎ አርሰናሎች ራፋኤል ሊያኦን ለማስፈረም ያላቸውን እድል ከፍ አድርጎታል ተብሏል። በሰኔ 2028 ኮንትራቱ የሚያበቃው ሊያኦ ባሳለፈው የውድድር ዓመት በሴሪያው 34 ጊዜ ተሰልፎ በመጫወት 8 ጎሎችን ማስቆጠር የቻለ ሲሆን 10 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። የፈረንሳዩ ፉት መርካቶ እንደዘገበው አንድሪያ ቤርታ በዚህ ወር መጀመሪያ ላይ ራፋኤል ሊያኦን አናግረውት እንደነበረ ገልጿል። ፖርቹጋላዊው ኢንተርናሽናል በመድፈኞቹ እጩዎች ዝርዝር ውስጥ የሚገኝ ሲሆን ነገር ግን ቀዳሚ ኢላማቸው እንዳልሆነ ፉት መርካቶ አስነብቧል። የቀድሞ የአርሰናል አምበል ዊሊያም ጋላስ መድፈኞቹ ኬፓ አሪዛባላጋን ማስፈረም አለባቸው ብዬ አላስብም ሲል ተናግሯል። ኬፓ ወደ አርሰናል የሚያደርገው ዝውውር ለኔ እንግዳ የሆነ ፊርማ ነው። ሁለተኛ ግብ ጠባቂ መሆን ያለበት ከዓመታት በኋላ ከዴቪድ ራያ ኃላፊነትን ሊረከብ የሚችል ወጣት ተጫዋች መሆን አለበት። አርሰናል ከዴቪድ ራያ በእድሜ የሚበልጥ ግብ ጠባቂ ወደፊት ምን ሊያሳይ እንዳመጡት እርግጠኛ አይደለሁም። ክለቡ በሀያዎቹ መጀመሪያ ላይ ያለው ሆኖ መማርና ማደግ የሚችል እንዲሁም በኤፍኤ ካፕ እና በካራባኦ ካፕ መጫወት የሚችል ግብ ጠባቂ ነበረ ማስፈረም ያለበት። ኬፓ ደግሞ እንደዛ አይነት ተጫዋች አይደለም ሲል ነው ሐሳቡን የሰጠው። ኒውካስል ዩናይትድ አሌክሳንደር ኢሳክን በክለባቸው ለማቆየት የደሞዝ መዋቅራቸውን ለማፍረስ ፈቃደኞች መሆናቸውን ዘገባዎች አመላክተዋል። አሌክሳንደር ኢሳክ በሁለቱ የፕሪሚየር ሊግ ክለቦች በአርሰናልና በሊቨርፑል እንደሚፈለግ የሚታወቅ ሲሆን ሁለቱም ክለቦች ተጫዋቹ በትንሹ 120 ሚሊዮን ፓውንድ እንደሚያስወጣቸው ጠንቅቀው ያውቃሉ። ስዊድናዊ ኢንተርናሽናል እስከ 2028 በሴንት ጄምስ ፓርክ የሚያቆይ ኮንትራት ያለው ሲሆን ነገር ግን በክለቡ የሚያቆየውን አዲስ ኮንትራት ይፈራረማል በሚለው ዙሪያ ብዙ ግምቶች እየተዘነዘሩ ነው።
አሌክሳንደር ኢሳክን ለማስፈረም ከአርሰናልና ከሊቨርፑል ጽኑ ፍላጎት መኖሩን ተከትሎ ኒውካስሎች ተጫዋቹን በክለባቸው እንዲቆይ ለማሳመን ባንካቸውን ለመስበር ተዘጋጅተዋል ሲል ዘታይምስ ዘግቧል። ዘታይምስ አክሎም ኒውካስሎች የደሞዝ አወቃቀራቸውን በማፍረስ የ25 ዓመቱን ተጫዋች በታሪካቸው ከፍተኛ ተከፋይ ተጫዋች ለማድረግ ፈቃደኛ ናቸውም ብሏል። በዚህ መሰረት በሳምንት ከ150,000 ፓውንድ በላይ ሳምንታዊ ደሞዝ ለመክፈል ማቀዳቸው ነው የተነገረው። ኒውካስል ዩናይትድ አንቶኒ ኤላንጋን ለማስፈረም ያቀረቡት የ45 ሚሊዮን ፓውንድ የዝውውር ጥያቄ በኖቲንግሃም ፎረስት ውድቅ ከተደረገባቸው በኋላ ሌሎች አማራጮችን እየፈለጉ እንደሆነ ተገልጿል። ኒውካስል አዲስ የክንፍ ተጫዋች ወደ ሴንት ጄምስ ፓርክ የማምጣት ፍላጎት ያላቸው ሲሆን አንቶኒ ኤላንጋ የመጀመሪያ ኢላማቸው ነበር። ነገር ግን ኖቲንግሃም ፎረስቶች ያቀረቡትን የዝውውር ጥያቄ ውድቅ አድርገውባቸዋል። በመሆኑም ሌሎች የክንፍ ተጫዋቾችን ለማስፈረም እንቅስቃሴ መጀመራቸውን የተገለጸው ጆዋን ቦካዮኮ፣ ካሪም አዴሜና ሞሐመድ ኩዱስ በዝርዝራቸው ውስጥ እንደሚገኙ ተገልጿል። ዳርዊን ኑኔዝ ከሊቨርፑል ወደ ናፖሊ ለመዘዋወር ጫና እያደረገ መሆኑ ቶክ ስፖርት ዘግቧል። የፕሪሚየር ሊጉ ሻምፒዮን ሊቨርፑል በበኩላቸው አዲስ አጥቂ ለማስፈረም እንዲያስችላቸው የገንዘብ ድጋፍ ለማግኘት ዳርዊን ኑኔዝን በክረምቱ የዝውውር መስኮት ለመሸጥ ፈቃደኛ መሆናቸው ተገልጿል። ዳርዊን ኑኔዝ የክረምቱ የዝውውር መስኮት ከመዘጋቱ በፊት አንፊልድ ሊለቅ እንደሚችል የታወቀ ሲሆን የሳውዲ አረቢያ ክለቦችም አጥቂውን ለማስፈረም እንደሚፈልጉ ይታወቃል። የጣሊያኑ ክለብ ናፖሊ የ26 ዓመቱን አጥቂ በአውሮፓ ለማቆየት ጠንካራ ተፎካካሪ ሆኖ መገኘቱም ነው የተገለጸው። ኡራጋዊ ኢንተርናሽናል ከአሰልጣኝ አንቶኒዮ ኮንቴ ጋር አብሮ ለመስራት ፍላጎት እንዳለውም ይታመናል። ኑኔዝ ለሊቨርፑል በሁሉም ውድድሮች 143 ጨዋታዎችን በማድረግ 40 ጎሎችን ማስቆጠር የቻለ ሲሆን 26 ለጎል የሚሆኑ ኳሶችንም አመቻችቶ ማቀበል ችሏል። ሊቨርፑሎች በክረምቱ የዝውውር መስኮት ኑኔዝን በመሸጥ አዲስ አጥቂ የማስፈረም ፍላጎት ያላቸው ሲሆን ለኑኔዝ ዝውውር 59 ሚሊዮን ፓውንድ እንደሚፈልጉም ተገልጿል። ሊቨርፑል ዳርዊን ኑኔዝን በ2022 በ85 ሚሊዮን ፓውንድ ከቤኔፊካ ማስፈረማቸውም ይታወሳል። ኦሎምፒክ ሊዮን በፈረንሳይ እግር ኳስ ሊግ የአስተዳደር ቁጥጥር ዳይሬክቶሬት ወደ ሊግ 2 መውረዱ ተረጋግጧል። ክለቡ ከ500 ሚሊዮን ዩሮ በላይ ዕዳ ውስጥ መግባቱ የተገለጸ ሲሆን የሊዮን ባለቤት የሆነው ኢግል ፉትቦል ግሩፕ የክለቡ የፋይናንስ ሁኔታ መሻሻሉን ለማሳመን ሙከራ ለማድረግ ብዙ የፋይናንስ ባለሙያዎችን በመያዝ ይግባኝ ሊያቀርቡ መሆኑ ተሰምቷል። የ7 ጊዜው የፈረንሳይ ሻምፒዮን ብዙ ዕዳዎችን ካከማቹ በኋላ በህዳር ወር በጊዜያዊነት ወደ ሊግ 2 መውረዳቸው ይታወሳል። ምንም እንኳን ከዚያ ጊዜ ጀምሮ በርካታ የመጀመሪያ ቡድን ተጫዋቾቻቸውን ቢሸጡም የፈረንሳይ እግር ኳስ ሊግ ብሔራዊ የአስተዳደር ቁጥጥር ዲኤንሲጂ ማክሰኞ ያደረገውን ስብሰባ ተከትሎ ሊዮን ወደ ሊግ 2 መውረዱ ነው የተረጋገጠው። ለዛሬ ያስኩላችሁ አጫጭር መረጃዎች እነዚህን ይመስሉ ነበር። ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን በሌላ የዝውውር መረጃ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።